ምን ላድርግልሽ? እስኪ ይሄን ሁኚልኝ በይ። ንገሪኝ። ከዚህ ቤት ውጪ ሰላም ጋር ሂጂ። አልወጣም። የኔ ውዴት ምን ነው እናትሽ አትናፍቅሽም እንዴ? እናቴን ታያትሽ። እኔ ራሴ እችልሻለሁ። ደግሞ ስም የምችልሽ አቅተሽኝ እንዳይመስልሽ። እንኳን ላንቺ ለወንድም አልመለስምሽ። አንቺን ብቻ ስሚያለሽ፣ ሁሉም ነገር ይስተካከላልሽ። ደግሞ አባዬ የማይፈታው ችግር አለ ብዬ አላስብም። ተሳታትመኛለ። ስለዚህ በቃ አልፈራም። በቃ የሆነ ኩራት ነገር ይሰማኝ። ምንም ነገር አስፈራኝ። ጥሩ። እኔም ባንቺ በጣም ነው ደስ የሚለኝ። ይኸውልሽ ዳጣ፣ እስከ መጨረሻው ልታጎረኝ እፈልጋለሁ። በድብድብ አኮራለሁ። ዳጣ፣ እኔ እኮ በድብድብ ሳይሆን በስኬት እንድታጎረኝ እፈልጋለሁ። አባዬ፣ አንተ ብቻ የፈለግከው በለኝ፣ አኮራለሁ። ልጄ ልታኮሪኝ ይገባል ብሏት ነበር እንግዲህ አቶ ደረጀ ዳጣን። ዳጣ ግን አባዬ እኔ በድብድብ አኮራሃለሁ፣ አንተ የምኮራብክ አባቴ ነህ አባዬ፣ እኔ ያንተ ላይ በመሆኔ በጣም ትልቅ ደስታ ይሰማኛል። በቃ ቆሜ ሲሄድ ሁሉ ከሁሉም ሰው ተደባደቢ ነው የሚለኝ። ምክንያቱም ብታሰር ታስፈታኛለህ፣ ብቆስል ታሳክመኛለህ፣ ብመታም ደግሞ ተደርበ ታግዘኛለህ ነበር ያለች ነው። እንዴት እንደዚህ ያለሽ? እኔ እኮ ፖሊስ አይደለሁም ነበር ያላት አቶ ደረጀና ወይዘሮ አቤጌል እንግዲህ ናታንን ከንፈሬን ካልሳምከኝ እያለችው ነበረ። ብዙ የሚሳም ቦታ እያለ ለምንድን ነው ከንፈሬን ሳመኝ ያለችው ዳጣ ፊት። ዳጣም እንግዲህ በምልክት እጁ ጉንጯን ነክታ አሳይተዋለች። እሱም እንግዲህ እማዬ ቤት ናት፣ ከዚህ በላይ አልናገርም፣ ተሳምከኝ፣ ተነስና ሳመኝ ነበር ያለችው። ዳጣ ጉንጯን ሳማ ስላለችው እንግዲህ ጉንጯን ሲማት ምን ስለሆነ ነው ጉንጬን የምሰመኝ? እኔ ከንፈሬን እኮ ነው ሳመኝ ያልኩት ነበር ያለችው። እና እሱም አንቺ ባለጌነሽ፣ ከንፈርሽም መቼም ቢሆን አልስምሽም ነበር ያላት። እና ዳጣም እንግዲህ አንቺ ምን እያልሽ ነው? ጤነኛ ነሽ? ምን ፈልገሻል ነበር ያለቻት። እና ናታንም እንግዲህ ያመጣሽውን አምጪ፣ የራስሽ ጉዳይ በማለት ነበር እንግዲህ ትቷት ሄደው ማለት ነውና በመጨረሻም እንግዲህ ሰላምዬ ቴክስት ልካለታል። ሌላት ወደ ደረጀ ምን ቴክስት ይሆን ይላከችለት፣ እሱንም እማሳያችሁ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ ሁላችሁም ሰላም ብያለሁ። ሰላማችሁ በያላችሁበት በዘት ተረፍረፍ ይበለኝ እያልኳችሁ ዳጣ ዲራማ ደስ የሚልና አስተማሪ ዲራማ የቤተሰባዊነት የእናትነት የአባትነት ፍቅር ብዙ ነገር የምታዩበት ነው ማለት ነው። እንግዲህ ከቤት ውስጥ ያው ኤቢ ወጣ ያለ አመልና ጸባይን ያላት ማለት ነው። በዛው ልክ ደግሞ ዳጣ እሷ እህቷ እንደሆነ በደንብ ጠንቅቃ ስለምታውቅ በደንብ ነው የምትታገሳትም ሁሉን ነገር ባልሰማ ነው ላሽ የምትላት ማለት ነውና ኤቢ እንግዲህ ናታንና ዳጣ አንድ ቦታ በተቀመጡበት ቦታ ሄዳ እንግዲህ ከንፈሯን እንዲስማት ጠይቀዋለች ማለት ነው። እሱ ግን ጉንጯን ስሟት ዞር ሲል ለምንድን ነው ጉንጬን ምስመኝ? እኔ ያልኩ ሌላ አንተ የምሰኝ ጉንጬ ምን ስለሆነ ነው ብላ እንግዲህ ያዙ ይልቀቁኝ እያለች ነበረ ማለት ነው። እሱም እማዬ ቤት ናት እያለች እያስፈራራቸው ትገኛለች። እንግዲህ ዳጣ ያልገባት ነገር አለ። እማዬ ቤት ናት ስትል እንግዲህ እሷ አንድ ቦታ እንደተቀመጠን አብረን እያወራን እንደሆነ ለእሷ ትነግርብናለች ብላን እየፈራችው፣ ናታን ግን ሌላ የሚያውቀው ሚስጥር ስላለ ነው። እሷ ግን በሰላምና በዳጣ መካከል ያለው ሚስጥር ለማውጣት ፈልጋ ነው እማዬ ቤት ናት፣ ከዚህ የበለጠ መናገር አልፈልግም ያለችው ማለት ነውና እሱ ግን መናገር አይደለም የፈለገሽ ማድረግ ትችያለሽ በማለት ነበረ ትቷት ሄደው ማለት ነውና ናታን እንግዲህ ጥሩ ልጅና ጥሩ ስነ ምግባር ያለው በስነ ምግባር የተሞላ ጥሩ አስተዳደግ ያለው ነው። ኤቢም እንግዲህ ጥሩ አስተዳደግም ቢኖራትም ነገር ግን ጸባዩ ወጣ ያለ ነገር ቆፋሪ ነገር አናፊ ትባላለች ማለት ነው። ሁሉም ማወቅ አለብኝ፣ ሁሉም በቃ ምንም አይነት ሚስጥር ከኔ መውጣት የለበትም ነበር ያለችውና እንግዲህ ዳጣንም አንቺ ቆይ ለምን አትሄጂም እዛ ሰላም ጋር ነበር ያለቻትና ምን ሰራለሁ ሰላም ጋር ሄጄ ነው ደግሞ የመጣሁትኝ ነበር ያለቻትና አረ በእናትሽ ዞር በይልኝ ባክሽ ትላት። እንግዲህ አንቺ ራስሽ በእናትሽ እናትሽን ሂጂና ፈልጊ ነበር ያለቻትና እናቴን አትንኪብኝ፣ እናቴ ጋር አትድረሺ፣ እኔ ራሴ እችልሻለሁ፣ የቻልኩሽ ደግሞ አንቺን መምታት ወይም ደግሞ አንቺ ማገላበጥ አቅቶኝ አይደለም እንኳን ላንቺና እኔ ለወንድ ልጅም አልመለስም ብላት ነበረ ትታት ሄደችውና እንግዲህ ኤቢ ቅጥል እርር እያለች ትገኛለች ማለት ነው። ወይዘሮውና ማርታም እንግዲህ የወለደ አንጀት ነውና ናታን መጣፍ ሲያነብ ታየውና እንግዲህ ናታንን ትምህርት እንዴት ነው ለወደፊት እንግዲህ ቀለበት እንደምታደርግላት ለኤቢ ለምርቃቷ
ነግራናለች። በጣም ደስ ብሎኛል ልጄ በመጨረሻ ካንተ ጋር ስኬቷ ልታሳካ ስለሆነ እና የብዙ ጊዜ ህልምም ነበር ልጄ ለጥሩ ወንድ ለእንዳንተ አይነት ሰው ለመዳር ነበር ያለችውና እንግዲህ እሱም ይቅርታ እማዬ እኔ በአሁን ሰዓት ላይ እንደዚህ አይነት ነገር ምንም አላማውም ሀሳቡም የለኝም ነበር ያላት። ነው እንዴ ናታንዬ ኤቢ ዝም ብላ ነው እንዴ የምታወራው? ቀለበት እኮ ሊያደርግልኝ ነው ብላለች ነበር እያለውና አይ እሷ እኮ የምትመረቀው አሁን ከወራት በኋላ ነው። እኔ ደግሞ ገና ነኝ፣ የዚህ ሀሳብም የለኝ። ትምህርቴ ላይ ደግሞ ትኩረት ማድረግ አለብኝ። ሁለት ነገር ደግሞ ጎን ለጎን ይዤ መሄድ መንቀሳቀስ አልችልም ነበር ያላትና እና ታዲያ አትፈረኝ፣ እኔ የኤቢ እናት ስለሆንኩ አትፈረኝ፣ ባልወልድህም እናትህ ነኝ፣ እስቲ እውነቱን ንገረኝ ነበር ያለችውና እሱም አይ እማዬ ምንም የለም እኔ ምንም እንደዚህ አይነት ሀሳብ የለኝም ነበር ያለት ነው። እና ኤቢ ዝም ብላ ነው የምታወራው ስትል እንግዲህ ኤቢ ከች ብላለች ማለት ነውና ኤቢ ስትመጣም እንግዲህ እማዬ ምን እያወራችሁ ነው ነበር ያለችውና እሱ መኮሽ እንኳን መጣሽ እያወራን ነበር። እኔ እስቲ ቆይ ምንድን ነው እያልሻለሽው? ናታን ቀለበት ሊያደርግልኝ ነው ትያለሽ? እሺ ያው እስቲ ያወሩ ናታንዬ ነበር ያለችውና እሷም እንግዲህ ናታን ይቅርታ እማዬ ኤቢ ባለችበት ቦታ ምንም ነገር ማውራት አልፈልግም፣ ሌላ ጊዜ ተመልሼ ያወራሻለሁ ነበር ያላትና ኤቢ ግን የት አባ ነው የምትሄደው? እና ቁጭ በል ነበር ያላችሁና እንግዲህ እንደዚህ ስታመናጭቀው ወይዘሮ ማርታ በጥፊ ነበር ድርግም ያደረገቻት ኤቢንና ፊቷ እስከሚነድ ነበር ያጠናገረቻት። እንዴት እንደዚህ ትይዋለሽ? እንደዚህ እያመናጨቅሽው እንደዚህ እያልሽው ነው እንዴ ቀለበት የሚያደርግልሽ እንዴ? ምን በወጣው ነው የሚቃጠለው? ባልወልደውም እኮ ልጄ ነው። ምን በወጣው ከእንደዚህ አይነት ሰው ጋር እድሜ ልኩን የሚቃጠለው? አንቺ ከናታን ጋር ቀርቶ ከማንም ጋር ተስማምተሽ የምትኖሪ ሴት አይደለሽም። ምን እንዳለበት ታዲያ ከአንቺ ጋር የሚቃጠለው ብትላትም እንግዲህ እንዴ እማዬ ምን አደረግኩ? ምን አጠፋው? እና ናታን እኔ ስመጣ መውጣቱ ትክክል ነው ብለሽ ነበር የምታስቢው? እና ትክክል ምንድን የተሳሳትኩት ነበር ያለችው። እንግዲህ ለወደፊት ባሏ ለመሆን የሚያስብን ሰው እንደዚህ እያመናጨቀችው እየሰደበችው ጥፋቴ ምንድን ነው? ምን አጠፋው ነበር ያለችውና እሷም ወይዘሮ ማርታም እንግዲህ በጣም በመናደድ እኔ ተንግዲህ በኋላ አግቢም አታግቢም አልሽም፣ የራስሽ ጉዳይ ነበር ያለቻት። ምንም አልሽም፣ በዚህ ጠባይሽ ከማንም ጋር መኖር አትችይም፣ ደግሞ ቀለበት ሊያደርግልኝ ነው ምናምን ብላ ትላለች እንዲህ በማለት ነበር እንግዲህ በተቀመጠችበት ትታት ሄደችውና እንግዲህ ኤቢና የናታን ጉዳይ ያው እንደቀጠለ ነው ማለት ነው። ግን ናታንና ዳጣ ደስ የሚል ጊዜ እያሳለፉ ነበረ። ወደ ውጭ ወጥተው እንግዲህ ናታን ሰላም የዳጣ እናት እንደሆነች ለመንገር ዳር እያለ ይመስላል። ነገር ግን ልጅቷ ትደነግጥብኛለች ብሎ ፈርቷል። እየጠየቃት ነበረ። እናትሽ ምን አይነት ናት? ማን ትመስልሻለች? ምናልባት እናቴ ትሆናለች ብለሽ የምጠረጥሪያት ሰው አለ ወይ ነበር ያለውና እሱ ማንም እናቴ ትሆናለች ብዬ የምጠረጥረው ሰው የለም። ነገር ግን ባለፈው ሰሞን አንተ እማዬ እናትሽ ልትሆን ትችላለች ስላልከኝ አንድ ሰሞን ከራሷ ላይ አልወርድም ብዬ ነበረ። ከዛ ውጪ ምንም የማውቀው ነገር የለም ነበር ያለችውና እንግዲህ እዛ ጋር ለመናገር ያው ጫፍ ላይ ደረሰ ይመስላል። ነገር ግን ትደነግጣለች ወይ ደግሞ በቃ እውነቱን ከሰማች ስሜቷን አለመቆጣጠር ትችላለች በማለት ነው እንግዲህ ራሱን የያዘው ወይም ደግሞ ያልነገራት ማለት ነውና ግን ናታን ሁሉንም ነገር ያው ለዳጣ መንገር አለበት። ኤቢ እያደረገች ያለችው በመካከላቸው ገብታ እንደዚህ አይነት ሚስጥርም እንዳወቀች ሰላም እንደዚህ አይነት ወረቀትም እንግዲህ እንደሰጠች ያው ቢነግራት ጥሩ ነው ብለን እናስባለን። እሱም እንግዲህ አቶ ደረጀ እንዳይሰማ አርግቶ በሚስጥር እናቷ እንደሆነች ያው ቢነግራት እናቷን ብታውቅ ጥሩ ነው ብለን እናስባለን። አቶ ደረጀ ግን መቼም ቢሆን የሚነግራት አይመስልም ማለት ነውና እንግዲህ እነሱን ቁጭ አርግቶ እየመከራቸው ነበረ ልጆቹንና በህይወታችሁ ውስጥ አትሳሳቱ፣ ከተሳሳታችሁ ግን ስህተታችሁን አውላችሁ አታሳድሩት እያላቸው ነበረ። ምክንያቱም አንድ ስህተት ትንሽ ናት ወይም ደግሞ ቀላል ናት ብላችሁ ስትተዋት የባሰ ነገር ሌላ አንድ ችግር ሁለት ችግር ይወልዳል። ስለዚህ ችግራችሁን ጥሩ የሚሆን መጥፎ የሚሆን ተናገሩ። ስትናገሩት መፍትሄ ታገኛላችሁ። ዝም ታላችሁት ግን ሌላ ተጨማሪ ችግር ይመጣባችኋል እያለ ነበረና ዳጣ እንግዲህ ስለምን እንደሚያወራ በደንብ ጠንቅቃ ታውቃለች። ናታንም በሚስጥርም ቢሆን አቶ ደረጀ ስለምን ነገር እንደሚያወራ ጠንቅቆ ያውቃል። እንዴ አባዬ፣ እንዴ ደረጀ፣ ለምንድን ነው እንደዚህ ልትል የቻልከው እያለችው ነበረ ዳጣና ኤቢ ግን ያው ዝም ብላ እያዳመጠች ነበር። ያው ብታዳመጥም ግን እሷ ሀሳቧ ሌላ የሆነ ተንኮል ነው የምታስበውና እሱም ይኸውላችሁ ልጆቼ
አንድ ገበሬ ነበረ በማለት እንግዲህ ምሳሌ እየነገራቸው ነበርና ገበሬው እንግዲህ አንድ አህያ እንደነበረው የአህያውም ደግሞ ከቤቱ ኋላ ጉድጓድ እንዳለና ጉድጓድ ውስጥ እንደገባበት አህያውን ከዛ ውስጥ መውጣት እንዳቃተው ሰውየው እንግዲህ አህያው መውጣት ሲያቅተው ትቶት ይሄዳል። የአህያው ባለቤት አህያውም ሪዮቱን ለማዳን ይጮኋል። የአህያው ጩኸት ባለቤቱን ስለረበሸው ስለዚህ ይህ አህያ እየረበሸኝ ስለሆነ እዛው መቅበር አለብኝ አለ። አህያውን ለመቅበር ጎረቤቶቹን ጠርቶ አፈር እየሞላው ነበር ጉድጓድ ውስጥ። እሱ አህያውን ለመቅበር አፈር እየጨመረ ነበረ። ነገር ግን አፈሩ ወደ ላይ ሲሞላ አህያውን ከላይ ወጥቷል። አያችሁ ሰውየውም አህያውን ጉድጓዱ እንግዲህ አህያውን ለመቅበር ብሎ አህያውን አተረፈ። አህያውን በመጮሁ ራሱን አተረፈ። ስለዚህ ባለቤቱ ማንኛውም ሰው ራሱን ማትረፍ አለበት በማለት እንግዲህ ይህንን ምሳሌያዊ አነጋገር እየነገራቸው ነበርና ልክ ነህ አባዬ፣ ማንኛውንም ችግራው መፍትሄ አያጣምና መናገር በጊዜው አለብን፣ ትክክል ነክ ነበር ያለው ናታንና ኤቢ ግን ያወራችው ሀሳብ ምንም ከነሱ ጋር የማይገናኝ ነበርና እሷ ምንድነው ያለችው ትክክል ነህም አይደለህም የሚል ነበር እዛ ጋር መመለስ ያለበት። እሷ ግን አባዬ ሰሞኑን እኮ ለምን እንደተጨነቅ አልነገርከንም ነበር ያለችው። እንግዲህ ናታን በጣም በማመናጨቅ አሁን አንቺ የማይገናኝ ነገር ለምን ታወሪያለሽ በማለት ነበረ ትቷት የወጣውና ሁላቸው እንግዲህ ትቷቸው ወጥተዋል። እሷን ትቷት ነው የወጡትና ዳጣም እንግዲህ አባዬ ስለኔ በጣም ተጨንቋል፣ በእኔ ጉዳይ ነው አባዬ እንደዚህ እየተጨነቅ ያለው ነበረ እያለች ያለችውና ሌላው እንግዲህ ውሃና ምጥን ናቸው። ምጥን እናትና አባቷ ተጣልተው ለጊዜው ተለያይተውባታል። ነገር ግን እናትና አባት በተለያዩ ጊዜ ልጆቹ ወደ ምን አይነት ህይወት ውስጥ እንደሚገቡ አናቅም። እንግዲህ አብረው እያወሩ ነበረ እንደ አርጁን ለምን ራሳችንን እናጠፋም እያለች አስነበረ ውሃ ማለት ነው። እሷ እንግዲህ ትምህርት ሰለቸኝ፣ ሁልጊዜ ትምህርት ነው፣ ሁልጊዜ እኮ ያስጠላል እና ለምን ራሳችን አናጠፋም ነበር ያለቻት። በምን ብትላትም እንግዲህ በገመድ ገመዱ ይበጥሳል ስትላት እና ታዲያ በጥሰ ነው ነበር ያለቻት። እና እንግዲህ መታነቅ ምን እንደሆነ ራሱ አታውቀውም ማለት ነው። ስለዚህ ግን አንቺ ለምንድን ነው እንደዚህ የምትይው ብትላትም እንግዲህ ውሃ መጠን እማዬና አባዬ ተለያይቷል፣ በጣም ነው የሚያስጠላው እናትና አባት ሲለያዩ እያለች ነበረ። እንግዲህ እናትና አባት ብዙ ጊዜ ዋጋ የሚከፍሉት እናቶች ለልጆቻቸው ሲሉ ነው። አሁንም ቢሆን ደግሞ እናትና አባት ምንጊዜም ለልጆቿ ዋጋ የምትከፍለው እናት ናት። ብትጎዳም ብትበደልም ልጆቿን ብላ ብዙ ዋጋ የምትከፍለው ብዙ መስዋዕት የምትከፍለው እናት ናትና ያው ለእንደዚህ አይነት ልጆች ደግሞ ለትንሽ ገና ወጥ እድሜ ላይ ላሉት በጣም ክትትል ያስፈልጋቸዋል። እናቱም የሆኑ አባትም ወንድሞቻቸው በደንብ ሊከታተሏቸው ይገባል። አርጁንም እንግዲህ ኤቢን ፍለጋ እዛው ከሰፈር እንግዲህ እየተንገላተተ ባጥር ላይ እሷን ላይ ማየት እንግዲህ ኤቢዬ እያለ እንግዲህ ባጥር ላይ እያሾለከ ይገኛል። ሰራተኛዋን አይቷት ነበር። እሷም ኤቢን ጥይልኝ እባክሽ ነበር ያላትና ካልሆነ 200 ብር ሰጥሻለሁ ነበር። አራት መተኛን ለባክ ብሩ ይቅርብኝ ግን ጠራልሃለሁ፣ እኔ ደግሞ አዲሷ ሰራተኛ ነኝ ነበር ያለችውና እሱም እንግዲህ እሺ በቃ አንቺ የተባረሽ ልጅነት በእውነት ጥሪልኝ፣ እንደው ስትሞቺ ከሞትሽ በኋላ ቀይ ለመሆንሽ ተፈጠሪ፣ ቀንድ ያላት ሆነሽ ተፈጠሪ ነበር ያላት። እንዴ ጤነኛ ሰው ጋር አይደለም እንዴ እያወራሁት? ምንድነው ስለመላም ነው የምታወራው? እኔ እኮ ጤነኛ ሰው መስለኝ ነው እያወራሁ ያለሁት ነበር ብላው እንግዲህ ትታው ሄደችውና ወደ ቤት ሜዳ እንግዲህ ኤቢን የሆነ ሆፍ የሚያደርገው ሰው ይፈልግሻል ነበር ያለቻት። እሷም እኔ ቁጭ በይ ነበር ያለቻት። እኔ ቁጭ በይ ስትላት ተንኮል አስባ እንደሆነ እንግዲህ አውቃለችና እሷም አረ እትዬ እያለች እንግዲህ እያለች ነበር የሸሸቻት ማለት ነው። ኤቢን እዛ ቤት ማንም ሰው ከጤነኛ ሰው እየቆጠራት አይደለም ማለት ምክንያቱም በጣም ትቆጣላች፣ ስሬስ ናት ምናምን ነገርና መቀራረብ ራሱ አልቻለችም። እናታ እንግዲህ ዳጣና አቶ ደረጀ ወደ ውጭ ላይ ወጣ ብለው እያወሩ ነበርና አንዳንድ ነገሮችን አባዬ በእኔ ጉዳይ ነው እየተጨነቅ ያለው፣ ምንም አትጨነቅ፣ ስለ እናቴ የማልጠይቅህ በራስህ ጊዜ ንገረኝ። ሰላምዬ ደግሞ ዛሬ ጠርታኝ ሄጄ ነበር እሷ ጋር ነበር ያለችውና አብራኝ ካልሄደች ብላ ነበር እኮ ብላትም አዎ አባዬ ቤታቸው ግን ሰው ለመጨመር አይሆንም፣ ሰፋ ያለ ቤት ቢሆን ሄዳለው ነበር ያለችውና ለምን እንደምትሄጂው ነበር ያላት።
ስለምወዳት ነው ብትል እንግዲህ በጣም ነው የደነገጠው። ለምንድን ነው የምትወጃት ቢላትም እንግዲህ ስለምትወደኝ ነው የሚል መልስ ነበር የመለሰችለት። እና እኔን ትተሽ ልትሄጂ? አረ መቼም ትቼ ካልሄድም አንተን አባዬን እያለች እንግዲህ እሱን አንዳንድ ነገሮች እያወራች እያለች ሰላም ቴክስት ልካለታለች ማለት ነው። ሰላም ለአቶ ደረጀ እንግዲህ ምን አይነት ቴክስት ይሆን የላከችለት? አቶ ደረጀ በጣም ነው የደነገጠው። ምን ይሆን የሚለውን በቀጣይ ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ።